ደንቁረን ብቻ አንቀርም እኛም እናደነቁራለን እያለ ነው። ኖረውኔ ይፈርደው ሌላ ደሞ ምኖረውኔ ምናምን ይላል። ኧረ በስመ አብ። ይሄ ፈንድቶ እኛ ላይ ጉዳት እንዳያደርስ ነው ምሰጋው ነው ማለት ማልሰለሰ በኔ ድምጽ ተፈቀጂ ሰራሽ ኦ ከባድ ዛቻ ነው የተዛተው ወገን፣ ከባድ ዛቻ ነው ያለው። ይሄን ቪዲዮ ስታዩ ማለት ነው እንዴ እኔ እኮ ተስፋ አልቆረጥኩም ነበር፣ ገባ ይሆነ ያልቀስኩ ነበር፣ የሆነ ነገሮች ነበር ህይወቴ ላይ፣ ግን ስቲል ተስፋ አልቆረጥኩም ምናምን የሚለው ነገር እንዲሆን ይሄን ምሰራ ያልሻቸውም ነገሮች ፊክስ ይሆናሉ ብለን እናምናለን። የሰይፉ ፋንታሁን ድብቁ ማንነት ታዋቂው ቶክሾ አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት የተለየንን አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑን ብዙዎቹን አነጋግሮ ነበር። ሰላም ዩቲዩብ እንዴት አላችሁ? እኛ ጋር ሁሉ መልካም ሁሉም ሸጋ ነው። እናንተ ጋርም እንደዛ እንደሚሆን አንጠራጠርም። ለዛሬ እጅግ በጣም አዝናኝ የሆኑ ቪዲዮችን ሰብሰብ አድርገን ይዘንላችሁ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ቪዲዮን ስትጀምሩት ላይክ ማድረጋችሁን አትዘንጉ። እርግጠኛ ነኝ እንስቃለን፣ እንጫወታለን። ሐሳብ አስተያየቶቻችን በብናያቸው ቪዲዮዎች ላይ ትሰጣላችሁ። ቀጥታ ወደ ቪዲዮአችን እንሻገር። ያው ሰሞኑን ጥምቀት መሆኑን አስመልክቶ እጅግ በጣም በዚህ ድምጽ ምክንያት በዚህ ረብሻ ምክንያት ሁሉም ሰው ዋይታውን ቅሬታውን በዚህ በሶሻል ሚዲያ እያቀረበ ነውና እስቲ አንድ ወንድማችን ያደረገውን ነው የምናሳያችሁ ማለት ነው። ደንቁሮ ማን ይቀራል? መከላከያው ይሄ በሾም ደንቁረን ብቻ አንቀርም እኛም እናደነቁራለን። ደንቁረን ብቻ አንቀርም እኛም እናደነቁራለን እያለ ነው። እስከ መቼ እያለ ነው። ብሶት የወለደው የሚባለው ይሄ ነው። በኢየሱስ ስም ምንድነው ወገን? ምንድነው እየተፈጠረ ያለው? እንደ ፕላስቲክ ተለጥጧል። ግንጮ አይታችሁታል? እንደ ፕላስቲክ ተለጥጧል። ደሞ ምኖረው እኔ ምናምን ይላል። ኧረ ኖረው እኔ ይፈርደው ሌላ ኧረ ተው። እኔ የምሰጋው እንዳታፈርጥብን እንዳይፈነዳ ነው የምሰጋው። በቃ ይሄ ፈንድቶ እኛ ላይ ጉዳት እንዳያደርስ ነው የምሰጋው ነው የምልህ። ልብሽ ያወራው ሌላ የታለ ይሉኝታ ካሁን በኋላ የታለ ይሉኝታ። አረ ወገን ምንድነው? እንዴት አባቱን የተለጠጠው ጉንጩ? አረ ወይኔ! ይሄን ያለ የሆነ ኢላስቲክ እንትን እንዳለው ገና ማወቄ ማለት ነው። ደሞ ያብለጨልጫልኩ ሊፈነዳ እኮ ነው የሚመስለው ወገን። በስመ አብ። ለማንኛውም እንቀጥል። ምንድነው የሰራሻት? ምንድነው? ኮመንት ጩቤው ኮመንት ላይ ነው። እስቲ እንየው። የጥፍር ጠንጋራ ይላል። እውነት አለ። እውነትም አጠናግረሽ ነው የሰራሻት። አረ በስመ አብ። ለዚህ ግን ብር ከተቀበልሽ ልብስሽ አይማረም ነው ብልሽ። እንቀጥል። አንዴ ይሄንን ቪዲዮ አይተን እንመለሳለን። ቪዲዮ ተመለስ ና ምንድን ያልከኝ? አንተ ማርያምን አስኮርፋለሁ። ረፍ እንጂ ማልሰለሰ በኔ ድምጽ ተፈቀጂ ሰራሽ ባያረሳት ውስጥ ይሄን ቪዲዮ ከለጥፈሽ እርምጃ እንወስድብሻለን። ኦ ከባድ ዛቻ ነው የተዛተው ወገን፣ ከባድ ዛቻ ነው ያለው። እንደሰማችሁት ነው እንግዲህ። በጣም ተጸጽቻለሁ ይሄንን በማድረጌ። በ24 ሰዓት ውስጥ ካላጠፋው እርምጃ እንደሚወሰድብኝ ተነግሮኛል። ይሄንን ቪዲዮ የምሰራው ይቅርታ ለመጠየቅና እባክህ በፔጄ ላይ ይሄ ቪዲዮ እንዲቆይልኝ ፍቃዱን እንድትሰጠኝ ነው። በ24 ሰዓት ውስጥ መልሱን አሳውቀኝ ፕሊዝ። በ24 ሰዓት ውስጥ መልሱን አሳውቃት እባክህ። እንዲህ ደግሞ ይዛታል፣ እንዲህ ይደረጋል። ከአንተን ከሚያክል ሰውዬ ይሄ ይጠበቃል?
ኧረ ደስ አይልም። አይገርም ይቅርብሽ። እኔ እሱ ዕቃው ግድንግድ ነው ጎዳሻል። እህል ቦርድሽን ነው የሚተረትረው። እኔ ባለፈው ቆይ ልንገርሽ፣ የታች ሰፈር ልጆች ሊሸና ብሎ እዚህ ፑሲ ከፍተው እኛ ነው የምንወርደው ብለው ራሱ በስንት ጸብ መሰለሽ እንትን አስቡት። የአንድ ሰው ሸቀጥ እኛ ነን የምናወርደው ሲባል ማለት እኔ አብዶ የሰራው ኳስ ሲጀምር አብዷል እንዴ። አጥቂ አድርገህ ካሰለፍከኝ እኮ እኔ ፔናልቲ በባዚል ነው የምመታው። ጋዴም አረዳጊ ሲቆለጨውለሽ ዳዳ በእናት በየደረቁ እየቆመች 10 ያደውልብኝ ለምን ተደውልብኝ? እኔ አንደኛ ማርሽ ሳስገባ ታጠሳለች። አሁን ሁለተኛ ባስገባ እኮ በቃ ልጥቀም እኮ። እርሶ ተከላካይ አድርገው ካስገቡኝ ማለት ነው ግንብ በሉኝ አሸዋ አስገርፈው ብቻ ማሰለፍ ነው የሚጠበቅበት። በጣም አደገኛ ነኝ እኔ። አደማ ከነማ ራሱ ማለት ተከላክዬ ደጋፊ አስጨፍሬው ውጪ ራሱ ለህፃናት ጀላት ይሸጥ ነበር። እኔ ስንት ዘመን ቲማቲም ቀጠቀጥኩ። ቲማቲም ከኔ ጋር እልህ ይዞት በተለምዶ ነው ቲማቲም ድል ተብሎ የተቀረ። እሱ ካፌ እንኳን ከፍተው ድርቆሽ ፍርፍር ቢያዙና ድርቆሹ ቢደርቅ ግሪስ ቀብተ ነው ድርቆሹን ማለስለስ እንችላለን። አረዳጊ ተው ዱቄቱላ ነው ሩም ይዤ ነው የምነፋው ሲጀምር። ካልሆነ ወይ በፓምፕ ወይ ደግሞ በጥሩምባ ነፋለሁታል። ስንዴውላ እኔ እኮ በሚዲዮ ነው ማበጥረው። ያው ቲክቶክ ላይ እጅግ በጣም መነጋገሪያ የሆነ ቪዲዮ ወጥቶ ነበርና ይህ ቪዲዮ እጅግ በጣም የብዙዎችን ስሜት የያዘ እጅግ በጣም ያስጨነቀ እንዲሁም ደግሞ የሆነ አይነት የዚህን ትውልድ የሆነ አይነት ገጽታ የሚያሳይ አይነት ሆኖ አግኝተነዋል ማለት ነው። እስቲ ቪዲዮን እንመልከትና ሀሳቦቻችንን እንሰጣለን። 2 ዓመት ወር 3 ዓመት ላለው አዳም ነው ይሄንን ቪዲዮ የምሰራው። ስክሮል ማድረግ ትችላላችሁ። ለራሴ ነው ይሄንን ቪዲዮ የምሰራው። ለእኔ ጎበዝ ነኝ፣ እኔ እችላለሁ፣ እኔ ምንም ነገር አያቅተኝም። ማርያም ነው የምልህ አንተ አንገትን ያመመኝ አንተ አልቀስ አንገትን ያመመኝ። ይሄን ቪዲዮ የምታየው ከሆነ በጣም ጎበዝ ነው። በቃ በብዙ ነገር ተፈተናል ምናምን። ይሄን ቪዲዮ ካየሁ በቃ አዳም በጣም ጎበዝ በጣም ደንቃራ ሰው ነውና ይኸውልህ ዛሬ በዓል ነው። ቁጭ ብዬ አንተ ሆቴል ውስጥ ወንድ ልጅ አለቅሰ ወንድ አይደለህ እንዴ ምናምን ቁጭ ብለህ ወንድ አይደለህ ወጣት አድርጎም አይነት ምናምን እኔ ለራሴ እያልኩ ነበር። ግን አንተ ይሄ የዛሬ የወደፊት አዳም ቲክቶክ ላይ ስቲል ቲክቶክ ላይ ቲክቶከር ኮንክ አሁን 30 ሺህ ነው ያለኝ። የዛኔ አንተ ስንት እንደሚኖር አላውቅም። ግን ኢጎህን ፕራይድህን ወደዛ አድርገህ ገባ። እውነት ፍቅር እውነት ከእግዚአብሔር ጋር ጆን ነገር ይኖር ድምጽ ከፊት ጋር ስለማይገናኝ አንተ ፊልም አክተር መሆን አትችልም ተብለህ ነበር። ፊት የልጅ ስለሆነ አንተ ቀስ ብለህ ማደግ አለብህ ተብለህ አንተ እኔ እንዴት ማውጣት አትችልም፣ ምንም ፍቅረኛ መያዝ አትችልም ተብለህ ነበር። ገብቶሃል? ፊት የልጅ ነው፣ ድምጽ የልጅ ሰው ስለሆነ ማች ስለማያደርግ ፊልም ምንም አይነት መስራት አትችልም ተብለሃል። ጠጥቶ መኪናን አበላሽቷል፣ ስለዚህ ከሁን በኋላ ከሱ ጋር ቲክቶክ አልሰራም ተብለሃል። ይህን ሁላ ነገር አልፈን ይህን ቪዲዮ እያየ ያለውና አንተ በራስህ መኩራት አለብህ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ተስፋ አልቆርጥም፣ ማርያምን ነው። እኔ ደግሞ ይኸውልህ እኔ ተስፋ አልቆርጥም። ይህን ቪዲዮ ስታዩ ማለት ነው እንዲህ እኔ እኮ ተስፋ አልቆረጥኩም ነበር። ገባ የሆነ ያልቀስኩ ነበር፣ የሆነ ነገሮች ነበር ህይወቴ ላይ። ግን ስቲል ተስፋ አልቆረጥኩም ምናምን የሚለው ነገር እንዲሆን ይሄን የምሰራው አንተ ወንድ ልጅ አይደለም ጀግን ናት። አንተ ታለቅሳለህ። ይኸውልህ ጠንከር ገብቶሃል። በቃ የሆነ ታልፋለህ። ሁሉ ነገር ካለፍከውም ሌላ አለ።
የሆነ ተራራ ላይ ስትወጣ ሌላ ተራራ አለ። ገብተዋል። ጨክን ጠንክር ለማለት ነው ይህን ቪዲዮ የምሰራው እንጂ ስቲል ብዙ ነገር አለ። ግን ጀግን በቃ አዳም ትችላለህ። አዳም ጎበዝ። ገብተዋል። ትችያለሽ ማን እና ደግሞ በጣም ያልሻቸውም ነገሮች ፊክስ ይሆናሉ ብለን እናምናለን። ያው ብዙ ጊዜ ስንኖር እንደዚህ አይነት ሁኔታ ውስጥ አሁን ያሁኑ ትውልድ የመግባት እድላችን እጅግ በጣም ከፍተኛ ሆኗል። ሁላችንም በምንችለው አቅም ደገፍ እንደራረግ የሚለውን ሀሳብ ወደ እናንተ ለማድረስ ነው። እንቀጥል። ትናንትና በሁለት አይኔ ያይ ነበር። የፈጣሪ ፈቃዱ ነው ደግሞ ዛሬ በአንድ አይኔ እያየሁ በጣም ነው የከፋኝ። ዛሬ አንድ አይኔን ያጣሁበት ቀን ነው። ገባችኋል? ይህን ቪዲዮ የሰራሁት ሀሳቡ ምን መሰላችሁ? በቁም እንረዳዳ ነው። አንድ ሰው ለመርዳት አይኑ እስኪጠፋ ወይ እንደዚህ አሁን እስካሁን እያየሆናል እንደዚህ እስከሚሆን አንጠብቅ። ሰው ሲንገዳገድ እንደግፍ። ገባችኋል? አንድን ሰው ለማገዝ ልባችሁ ቅን ይሁን። ያ ሰው ሲንገዳገድ አያል ደግፈው እስከሚወድቅ አጠብቀው። ወይ አፈር እስኪበላ አንጠብቅ። ሰውን ለመደግፍ እንኩትኩት ብሎ እስከሚወርድ እንጠብቃለን። ሲንገዳገድ ደግፈው። አንቺም አንተም። ገባችሁ? ያ ነው ሀሳቡ የዚህ ቪዲዮ እና ልባችሁ ቅን የሆነ ሰዎች ብቻ ይህን ቪዲዮ ሪፖስት አድርጉት፣ ላይክም አድርጉት፣ ሼርም አድርጉት። ቅን ከሆናችሁ የምር የሰው ደስታ የሚያስደስታችሁ ከሆነ ሰፖርት ማድረግ የምትፈልጉ ሰዎች ገባችኋል? ግዴታ ሰውን ለመርዳት የሆነ ነገር እስከሚሆን አጠብቁ። ሲንገዳገድ ደግፈው ሰው ገባ። እኔ አንተ እንገዳግጃለሁ እያልኩ አይደለም፣ ግን የወፍቱ ሰፖርት። የሰይፉ ፋንታሁን ድብቁ ማንነት። ታዋቂዋ ቶክሾ አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት የተለየንን አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑን ብዙዎቹን አነጋግሮ ነበረ። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ ሁኔታ የሰይፉን ያልተገለጸ ቴዎድሮስ በጽሁፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በሕይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩ ጥቂት የቅርብ ሰዎች አንዱ ነው። ከአንድ ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡ ነጻነት ሲታመም ሰይፉ ከውጭ ሀገር አሜሪካን ሀገር ዶክተር በማስመጣትና አስፈላጊውን ወጪ ሁሉ በመሸፈን አርቲስቱ እንዲድን የቻለውን ሁሉ አድርጓል። ደራሲው እንዳስነበበው በሰይፉ ለነጻነት የሚያስፈልገውን ወጪ ሁሉ እኔ አወጣለሁ፣ አንተ ብቻ ተረጋግተህ ሕክምናን ተከታተል በማለት በተደጋጋሚ ሰይፉ ለምን አልተናገረም? በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበትስ ምክንያት ምንድን ነው? የንቀት ወይንም የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑን ቴዎድሮስ ገልጿል። ሰይፉና ጥቂት ወዳጆቹ የትናንትናው የቀብር ዕለት እንዳይመጣ አቅማቸው የፈቀደውንና ከዚህ በላይ አድርገዋል ያለው ጸሐፊው የልፋታቸው ውጤት መና ቀርቶ አርቲስቱ በማረፉ የተሰማቸውን ጥልቅ ሐዘን፣ ቁጭት፣ ዝምታውን እንዲመጣ ምናልባት ሰይፉ ቧልተኛ ሊመስል ይችላል። ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጄ የላከው ነው፣ ስሜ አይጠቀስ ብሏል በማለት የራሱ ገንዘብ ለሌላ ሰው ስም ሰጥቶ የሚረዳ የሰው ክብር የማይነካና በችግር ላይ የማይጨፍር ሰው መሆኑን ተመስክሮለታል። ጸሐፊው ሲያጠቃልል በቀብራችሁ ላይ ማቅ ለብሰው ከተገኙ ይልቅ ሳትሞቱ በሕይወት እያላችሁ የደረሱላችሁና ዝም ያሉትን የእናንተን ጠቃሚ ወዳጆች ናቸው ሲል አስተማሪ መልእክትን አስተላልፏል። ሰይፍሻ ትለያለህ። ወላሂ I have no words man። ደብሊው ሰይፉ ብለናል። ያው እንደተለመደው እነዚህ ጉደኛ ስፖርተኞቻችን እንግዲህ የማያሳዩን ነገር የለም። እስቲ እንመልከትና ሐሳብ አስተያየት እንስጥ። ወይኔ አባቴ ያውን ሰው ይሆናል ወገን፣ ያውን ሰው ይሆናል። ኤረግ ጠንበል ረዲያ ቢቀርስ ቆይ ዲጋፕ
ኢንተርናሽናል ስፖርቶች ውስጥ አለ ይሄ ከሚሊተሪ ስትሪንግዝ ተኮር ከሆኑ ስልጠናዎች ውጪ እንደ አትሌቲክስ ነው ማለት ውድድር አለው ምናምን ማለት ብዙ ሲፋለጡ እያየን ነው ብዙ ሲፈርጡ እያየን ነውና የሆነ ሻምፒዮን ቢኖር ወይንስ ደግሞ መውደቅ ማሸለም ጀመረ መፈጥፈጥ ወገብን መስዋዕት ባረክ ሽልማት ሆኖ መቅረብ ጀመረ ወይንስ ቲክቶክ ላይ አንድ ፕላት ይሄ አንድ ጀነር ሆነ ወይንም ኮንተንት ሆነ ከዲጋፕ ሶድቅ የሚል ኮንተንት ተጀመረ ወገን እኔ ግራ ስለገባኝ ነው ለማንኛውም ወደ ቀጣይ ቪዲዮ እንሻገር እኔ የምለው ለሁሉም ህፃናት ወድ ውስጥ ያሉ የሚሰጣቸው ህግ አለ እንዴ ምክንያቱም ሁሉም ጋር አንድ ነው እኔ እንደዚህ ካልተንቀሳቀስኩ ዝም ብዬ መቆም አልችልም እስቲ እንቆም ኧረ ተው ይኸው God damn ያለ ወክ ምንም አይነት ነገር አይወዱም ነው የሚለው ያለ እንቅስቃሴ ምንም የሚመቻቸው ነገር የለም በቃ ወደፊት ወደ ኋላ 1 2 3 ምናምን እንቅስቃሴ አለ ግዴታ ያስፈልጋል ማለት ነው እንግዲህ አንድ ህፃን ደግሞ እጅግ በጣም ሰሞኑን የቲክቶኩን መንደር ተቆጣጥሮታል ነው የምላችሁ ብዙዎቻችን እኛን የሚያሸማቅቁ የግንዛቤ ሌቭሎች ላይ በመድረሱ ነው እዛ ቀርቦ እየታየ ያለውና እስኪ እንመልከተው Talk about life. I mean life. That means biophysics. Come on, okay. If you don't know the biosphere, you don't know the biophysics. What is the biosphere? The biosphere is a sphere of life that contains and Earth has one biosphere, Mars has no biosphere, and some planets have 2 or 3 or infinite biospheres. Do you think that aliens exist? Aliens? Yeah. Well, we can't access the dimension of aliens, but we can hear outside the universe because the light from outside the universe is transferred into sound before reaching us. So what we're actually seeing beyond the universe is just sound. So we can only ever record outside the universe, but we can never see outside. So we can hear strange voices that put in our translators would add a new language that translated back to English would type a word, any word, random, because we don't know them. But we have recorded 1 out of just 4 sounds beyond the universe, and one of those sounds like a new language. But actually, that sound was Portuguese. But why is Portuguese outside the universe? Well, no, this is actually light that's scattered in an unbelievable way to make a sound that is already in a language filter for our translators. Okay. But there's others that didn't fit in our translators and would have to translate into a new language. And we would tell them by what the word is translated to English, then turn that into Latin, like Portuguese. ምን ይባላል አሁን ያልገባኝም በጣም ከመፍጠሩ የተነሳ እንደዚህ ያለኝን የእንግሊዘኛ አቅም የመስማት አቅም አሟጥጬ ተጠቅሜ እንኳን ከሆነ ፓርት በኋላ ሊይዘው አልቻልኩም ምን አይነት ልጆች ነው እየመጡ ያሉት ወገን ረግ meant hello in Latin. Okay. አዘነበው ነው የምላችሁ እንግዲህ ሌላ የሚያገረጣን መጥቷል እና እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁ አመሰግናለሁ ሰብስክራይብ ላይክ ሼር ኮሜንት ማድረጋችሁን አትዘንጉ ፒስ